ስለዚህ የውድቀት መጀመሪያ ምንድን ነው? ስለዚህ እግዚአብሔር ከውድቀት ያነሳን እሱ ነውና ሰዎች የሆነ ነገር ደስ የሚለኝ ማረሳው ቴዎሎጂ አስተማሪኝ ፓስተር ሚካኤል እና እኔ የሚል ነገር ካያችሁ ይላል ሁልሽ እንዳትያደርግ ስለፈለገ ሌላ ይሄ አመታት አደረጉ ብለሽ ሌላ ነገር እግዚአብሔር ብዙ አመታት አምላክ ተመረቀ ሆኖ አቦት ገብረ ስለዚህ ብዙ አመታት ይለግን አደረ ገብረ ስለዚህ አወራ ነገር ለናን እንኳን ነገር እግዚአብሔር ካሉ ሁሉ ከሱ በሱ እና እሱ ይባላል ከሁሉ በሱ ምንም አይነት ክብር ሽመት ምናምን ሁሉ ይስፋል ዝም ተጠያቂነት 12 ሐዋርያቶች ነበሩ አይደል? ምናቃቸው ግን ምን ያህል እንደሰሩ የተጻፈው በመጽሐፍ ቅዱስ እናያቸው ጥቂቶች ናቸው። 8 ካሰራለ እና እያንዳንዳችን በእግዚአብሔር አካል አብሮ ሰራተኛ ነው እግዚአብሔር። ስለዚህ 12 ሐዋርያት ነው አሁን 12 እንዴት ሰማለ እንዴት ሐዋርያት ነው ሳይ ካፍቶም 12 ሐዋርያት ክንዴ ሐዋርያት ይሰኛል 12 ሐዋርያት ወይ ታስበው 12 ሐዋርያቶች ታላ ከ12ቱ ምን ያህል ናቸው የሰሩት? ካሰሩ ሰሩ የምንለው ያለልን በእግዚአብሔር ዘንድ የተሰጣቸው ነገር ተጠቀሙ የሚጠየቁት እሱ አባታቸው ነው የሚጠይቃቸው። ለምን አባት ማለት ሁሉ ሰው ማለት ምንጭ ነው ከምንጩ ነው የሚወጡት እግዚአብሔር ይመስገን። ስለዚህ እግዚአብሔር መልካም ነው። ያው ጊዜው እንኳን ቢሆን የጊዜዎች ባለቤት ሆነ እግዚአብሔር ግን በሱ ዘንድ አንድ ቀን እንደ ሺህ ዓመት ደግሞ እንደ አንድ ቀን ስለሆነ አሁን የምናወራው በሕይወታችሁ ረጅም እንደሚያስችላችሁ አምናለሁ። ስለዚህ እኔ ቤተ መቅደስ ነኝ እስቲ በል ቤተ መቅደስ ነኝ የልዑል መኖሪያ ነኝ። ብዙ ሰው የልዑል መኖሪያ ሲባል እጅ ወደ ላይ የሚቀሰው ሰማይ ማለት መንፈሳዊ ዓለም ነው ወገኖች። የሰማያዊ አይነታችሁ መጠንቀቅ አለብን። እስቲ ሰማይ ያለን ቢባል ወደ ሰማይ ያየን ብዙ ሰዎች እየቀሰሩ ነው ያለን። ሰማይ ማለት መንፈሳዊ ዓለም ነው። ስለዚህ ልዑል አንተ ውስጥ ነው በመንፈሳዊ ዓለም ካንተ ጋር ብቻ ሆነህ አታውቅም። እግዚአብሔር አባሃ ይዘለው አነ ቤተ መቅደስ ይስተወል አነ ቤተ መቅደስ ሁሉ አምላክ ይስተወል እግዚአብሔር አባሃ ይዘነበር እግዚአብሔር አባሃ ይዘነበር አባሃ ይነበር ተቆዩ እና ተሰለ ዘይነካ ቤተ መቅደስ ሁሉ አምላክ ተሆነ እና ተሰለ ዘይነካ ሰማይ ዝፋና ይቆሎስ ዝፋና አምላክ አለ ማለት አብሰማይ ሰማይ ዝፋኔ ይልማ ነገስ ትገኝሽ እሞ እቲ ቤት ሰበለይ ይደቂ ሰማይ ዝፋኔ ነው። ምድር ደግሞ የምድር መረገጫ የእግሩ መረገጫ የሚረግጠው አንተ ነገር ሰማይ ዝፋኔ ሲል ደግሞ መንፈሳዊ ዓለም ማለት ነው። ስለዚህ ይሄንን ካሰበ ሰማይ ዝፋኔ ምድርማ መርገጽ ይሄሉ መርገጽ ይሄሉ በአሃይ ሰዎች በአሃይ ለራስ ይሄ በአሃይ ጣዕምዝ አንተ የምትኖርበት አካባቢ ስንት ሰው አጥቶ እንደሚተኛ ታውቃለህ? ስለዚህ ለምን ባጻይ አንተ ያቆራፋ እሱ ግን በደስታ ይኖራል። ያንተ ሳቅ አይቶ ደስተኛ የሚሆን ሰው ስንት እንዳለ ታውቃለህ?
ለምን ባንተ የተነሳ ምድሪቷ እረፍት እንደምታገኝ? ለምን የብዙ ዘመናት የእግዚአብሔር ሚስጥር አንተ ነህ። መላእክቶች አንተን ለማየት ምን ያህል እንደሚመኙ ታውቃለህ? ስለዚህ እኔ የልዑል ቤተ መቅደስ ነኝ ብለህ ማሰብ ብቻ ሳይሆን ነሃ ብዙ ዘመናት አባቶች ተመኙት። ምን ለማየት? ይህንን ለማየት ከሩቅ የተሳለሙት ጌታ ተስፋ አላገኙትም፣ አልደረሱበትም። ልጆች አልሆኑም እስካሁን። እና አብርሃም ልጆች አደረጉ። እግዚአብሔር እንደ አምላካቸው ነው የሚያሉት። ኢየሱስ ጌታ ነው። አንቺ ቤተ መቅደስ ነሽ፣ አንተ ቤተ መቅደስ ነህ። ኢየሱስ ጌታ ነው። የልዑል መኖሪያ አንደኛ ቆሮንቶስ ምዕራፍ 3 16 እስከ 17 እዚህ አንዳች ታነቡልኝ ያላችሁ ኢየሱስ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 16 ምዕራፍ 3 ከ16 እስከ 17 አንዳች ደግሞ ምዕራፍ 6 ከ19 እስከ 20 እዚህ የያዘ ሰው ካለ እኔ በትግርኛ አነባለሁ፣ እናንተ በአማርኛ አይሻልም? ፈጠን ብለን 3:16 እሺ። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁም? ብልህ ያሁን ጥያቄ እናንተ የእግዚአብሔር ቤተ መቅደስ መሆናችሁ መንፈስ ቅዱስም በእናንተ ውስጥ እንደሚያደር አታውቁምን? አታስቡምን? ንገራችሁ። መንፈስ ቅዱስ በአንተ ውስጥ የሚኖር ከሆነ ታዲያ ለምንድን ነው ስንፈልገው ነው ያለ? ለምንድን ነው ሁል ጊዜ መንፈስ ቅዱስ ሆይና ቸርች ሆነን መንፈስ ቅዱስ ና በቤታችን ሆነን? የእግዚአብሔር ሰዎች በቤተ ክርስቲያን ውስጥ እየጠበቁ ሰውን ወደ እግዚአብሔር ቃል ሊሰሩ አዋጅ እንዲያውጅ ካለበት የአስተሳሰብ ድክመት ሊያወጡ ነው። የእግዚአብሔር ቁጭ ብሎ ኑ ብሎ እናንተም ጋር የመጡ እኛ ጋር የመጡ ሰውን የሚሰሩበት እንጂ ኦልሬዲ መንፈስ ቅዱስማ እናንተ ውስጥ ነው። ስለዚህ ወደዚህ ስትመጡ ኑ አብራችሁ ስሩ ብሎ ወደ ስምሪት ውስጥ የሚከቷቸው እንጂ መንፈስ ቅዱስ ሊከቱባቸው አይደለም። ሰማችሁ? እግዚአብሔር ቤት እየሰማችሁ ነው። መንፈስ ቅዱስ አባላቱን ከምዘለሉ አይፈቱም። እሱም ሲ ናሕደለት ልዕልማሙ አይፈቱም። ጌታ ኢየሱስም ከሞበ بسم يسوس أبو يسوس كويس كم زيد بيت مقدس أملاك محمد من بس أملاك أبغاتون حالينه مهلاولو أيتفوتون حلو بس كان فهد بل أتوقع مسألة እናውቃለን ሲበል ልጅ ቀኝ እጃችሁ ቀኝ ማለት መስማማት ነው። እናውቃለን መንፈስ ቅዱስ በኔ ላይ አድሯል። መንፈስ ቅዱስ አባይ ሐደ አነ መንበሪ እትልዕል እዩ ስጋይሲ ቅዱስ መንፈስ ማሕለሪ ስለዚህ በይም አይቆሙ። ስለዚህ ብቻችን አይደላችሁ ብቻችን ካልሆነ ስለዚህ ምንድን ነው የምናደርገው? ሁለተኛ አንደኛ ቆሮንቶስ 6:19 እስከ
ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተ የራሳችሁ አይደላችሁ፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔር ማለት ሃሌሉያ። በጣም የሚገርም ነገር ደግሞ አሁን ትእዛዝ መጣ ማለት ነው። ስለዚህ ግብት በለማ ትእዛዝ መጽ ማለት ነች። ዋላ ተዓዲቁ ይሁንሞ ስጋው ቤት መቅደስ እቲ አባላቱን ዘሎ ካብ አምላክ ተቀበልኩሞ መንፈስ ቅዱስ ምዃኑ ኣብ ርእስኩም ድማ ካብ ርእስኩም ከምዘይኮንኩም ዶ ኣይትፈልጡን ኢኹም። ስለዚህ ስጋኩም ለአምላክ አክብሩ። ስጋ ከነኽብሮ እንተኮይና መጀመርያ ስጋ እንታይ ምዃኑ ንፈልጦ ንክእል። ካብቲ ማሕደረ አምላክ ስጋ ኣይነግል ምዃኑ ንፈልጦ ንክእል ኣለና። ከእግዚአብሔር ቤተ መቅደስ ስጋ የትኛው ክፍል ነው? የትኛው ክፍል መሆኑ ካወቅን በብሉይ ኪዳን እነ ሕዝቅኤል ያሉት መላእክቶች የነሩት በመንፈስ በመላእክቶች የተለካ ልኬት ከዛ በኋላ በክርስቶስ ቤዛነት የተሰጠን ማንነት ያ ማንነት በስጋ በነፍስም በመንፈስም ምን ስራ እንዳለው ኢየሱስ ይላል። ስለዚህ እቲ ኣብ ሕዝቅኤል ዘሎ ብማያስ ዝተለክዐ ብመንፈስ ዝተለክዐ ብመላእክት ድማ ዝተመተረ ማንነት ኣብኡ ተገሊጹ ዘሎ ብተምሳላዊ ክርስቶስ መፅኡ ድማ ዓዲጉ ንቤቱ ዝሃባ ማንነት እንታይ ምዃኑ እስኹም ቤቱ ስለ ዝኾንኩ ኣነ ቤቱ ስለ ዝኾንኩ እቲ ቤት እዚ እንታይ እየ ኣለዋ ተኸተልና ኢየሱስ ኮይና። ስለዚህ ንሕና ቤተ መቅደስ ሕያው ኣምላክ ኢና። ቤና ብምንታይና ብስጋና በስጋችን የእግዚአብሔር ቤተ መቅደስ ነን። ስለዚህ ምን ስራ እንዳለ መጀመሪያ በስጋችን ነው ቤተ መቅደስ የሆነው። በነፍሳችንስ በመንፈሳችንስ እናያለን ኢየሱስ ይላል። ከዛ በኋላ እግዚአብሔርን በትክክል በዘመናት በፊት ያቀደው እቅድ በአንቺ ላይ በአንተ ላይ በትውልድ ላይ የዘረጋው ማንነት ያ የሰጠንን አምላክ እያለ ሰው የሆነው ቤዛነትን ከፍሎ በመስቀል ከአብ ጋር ያስታረቀ ከሕዝብና አሕዛብ ጋር ያስታረቀ ይሄ መስቀል ነው። ፕላስ መደመር መቀነስ ከእግዚአብሔር ጋር ዮሐንስ ወንጌል ምዕራፍ 17 ምን አለ? አባቱ ዓለም ሳይፈጠር በነበረኝ ክብር ከማለት በፊት እኔና አንተ አንድ እንደሆንን እነሱ ደግሞ ከእኛ ጋር ያለ ከእኛ ጋር አንድ እንዲሆኑ እነሱ ነው ያለ ሕዝብም አሕዛብ በመሀል የነበረው የጥልን ግድግዳ በስጋ አፈረሰ። መጀመሪያ ሰላማችን ሆነ። አማኸ ዝነበረ ሕዝብን አሕዛብን ተባሂሉ ዓሌታት ምድሪ ዝፈላለዩ ዝነበረ እዚ ሕዝቢ አሕዛብ እቶም ብክርስቶስ ዘይኮኑ እቶም ርሒቆም ዝነበሩ ካብ ተስፋ ኣብ መስቀል ተሰቂልካ ገይሮም ካልእ ሓድሽ ፈጠረ ሌላ አዲስ ሰው ፈጠረ። ኤፌሶን ምዕራፍ 2:11 ኤፌሶን ምዕራፍ 2:11 በአማርኛ ተባባሪ ፕሮፌት ይህ ደግሞ በትግርኛ ለምን ያው እንደ ትምህርትም እንደ ብርጅ ነውና ይቅርታን ካረኳቸው ሁለቱ መሆኑ ሲጋርስ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ
ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችሁ። በክርስቶስ ደም ቀርባችሁ። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋ ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነውና። ሃሌሉያ አሜን። ይህን ጥል የሚያስብ ሰው ከሰማችሁ ምን ቢሉ ያደረገ መሰላችሁ? ክርስቶስ ካፈረሰው ቢሉ ያደረገ እያሸተተ እንደዚህ ያለ ጥል የሚያወራ የሚያስብ ካያችሁ ክርስቶስን ምን ያፈረሰው? ጥልን ያፈረሰው ጥልን ያፈረሰው የገደለው በመስቀል ሕይወት የሰጠው ነው ማለት ነው። ስለዚህ ምን ማለት አለባቸው? ስለሱ ምን ማለት አለባቸው? ለምን ወደ ሙላ እንመጣ የወደቀውን ሰው ስታነሳው ነው። ኦኬ። ስለዚህ በትግርኛ ልበለውና ከዛ እንቀጥላለን። ስለዚህ አቱም አሕዛብ ብስጋ በፊት በታ ኢድ ብስጋ ትገብራ ግዘት ትበሃል ቀደም ትህል ገዘሩ ከምትባሃልኩም ዘክሩ በዚህ ዘመን ብዘይ ክርስቶስ ከም ዝነበርኩም ካብ ሕብረት እስራኤል ፍሉያት ነታ ኺዳን ተስፋ ኣጋይሽ ትፅቢት ዘይብሎም ኣብዛ ዓለም እዚኣ ብዘይ ኣምላኽ ከም ዝነበርኩም ዘክሩ። ሕጂ ግና ኣብቶም ቀደም ርሑቓት ዝነበርኩም ንስኻትኩም ብክርስቶስ ብደም ቀረብኩም። ብደም ኢየሱስ ቀሪብና ካበይ ካብ ህዝቢ ካብ ኣሕዛብ ናብ ህዝቢ ናገባሪና ናብዛ መስቀል ንሕርየታ ሕጂ ግን ኣብቶም ቀደም ርሕኩም ዝነበርኩም ንስኻትኩም ብክርስቶስ ኢየሱስ ብደም ቀረብኩም። ንሱ ንዞም ክልተ ሓደ ዝገበረ ንአን ክልተ ህዝብን ኣሕዛብን ንዞም ክልተ እንታይ ገይሩ ከልካለ መፅሪ ዘፍረሰ ሰላምና እዩ። ሰላምና ኢየሱስ እዩ ሰላምና ንሕና ይኮንና ንሕና ምዕግርግር ኢና ሰላምና መን እዩ? ኢየሱስ ብርእሱ ዕርቂ እናገበረ ካብቶም ክልተ ሓደ ሓድሽ ሰብ ንትኽበልጥ ነቲ ዝርኢ ንሱ ከዓ ሕጊ ትእዛዝ ብስግኡ ብስርዓት ስግኡ ሰዓሮ ብመስቀል ከዓ ነቲ ዝርኢ ብእኡ ቀተሎ ንክልቲኦም ብሓደ ስጋ ምስ ኣምላኽ ኣተዓረቆ። ስለዚ ከዘመናት በፊት ተሰውሮ የነበረ ጥበብ መላእክቶች ፍጥረታትን ያንን መገለጥ የሚጠብቁት የምትገለጠው ቤት ነው። ከዚህ ስጋ ብቅ ብለህ ስትወጣል ይህ ስጋ ስትገለው ስትሞት መሞትን ስታወች ስጋ ስተው የስጋ መሳጠለ ውስጤ የሚገኝ ነው ማድረገው ብለህ ስትጨክን ምን ትሆናለህ? ወጣ ከዛ ምድር ሁሉ ለምትል አንተ ሙሽራ ነህ፣ አንቺ ሙሽሪት ነሽ። እግዚአብሔር በዘመናት ሰውሮሽ የነበረ እነ አብርሃም ያላዩት እነ ሙሴ ያላዩት እንደ ዳዊት እንደ ልቤ የተባለ ያላየውን ተስፋ ይሄ ተሰጠ በክርስቶስ። አዲስ ካለ አሮጌ ምን አደረገ ማለት ነው? መናኛ ሆነ። ሐዲስ በፊት ሄዱ እቲ አረጊት ወይ ለማለት ነው። አዳም አረጊት ስራ ሐዲስ ሞባይል ተረከዚካ ተነቀለም ኒው ብራንድ ሞባይል ከመጣ የድሮ ሞባይል ተጠቀማለህ እንዴ? አዲስ ማለት አይደለም ያልኩህ። አዲስ እጠባላለሁ የታጠበ አዳም
ለእግዚአብሔር መንግሥት አይወርስም። በደንብ ቀበኝ ምናምን ተብሎ ይዘመራል ይባላል። አዎ ይቀበል። በደንብ ውስጥ ልታጠብቅ እንሞታለን። ከዛስ እንቀበላለን። ከዛስ ከሞት በኋላ እንነሳለን። ስንነሳ ስጋችን ሞቶ ነው የምንነሳው። ከዛ መንፈሳዊ ሰዎች ነን። መንፈሳዊ ሰው ማለት በቅድስተ ቅዱሳን የሚንቀሳቀስ ማለት ነው። ነፍሳዊ ሰው ደግሞ ፈሪሳዊ ነው። በሳምንት እንዲያደርጋለሁ፣ በሳምንት ይሄን ያህል ጾማለሁ፣ ይሄን ያህል እንደዚህ አደርጋለሁ፣ ለሰዎች በቃ አደርጋለሁ፣ እንዲያደርጉ እንዲደጋሙ እንዲጠጣው የሚለው ነፍሳዊ ነው። ዶክተር ነኝ፣ ፕሮፌሰር ነኝ፣ ምናምን ነኝ፣ ሐዋርያ ነኝ፣ ነቢይ ነኝ እያለ የሚያስባው በየቀኑ እሱ ምንድን ነው? ነፍሳዊ ነው። መንፈሳዊ ሰው ጋሼ ብትለው አቤት፣ ወንድሜ ብትለው አቤት፣ እና አንተና ብትለው እሺ፣ እጠ ብትለው ያዝባል፣ ቀባ ብትለው ይቀባል። እና ለምን የሞተ ስጋ የሞተ ነገር አይገባውም። ያደርግልሃል። ኢየሱስ ጌታ ነው። ጌታ ባለ እግዚአብሔር ሰው በጣም ይባረክ። ለቤተ ክርስቲያን የተሰጠ ስጦታ ነሽ። ዘመን ይባረክ። አንቺ ባልና ሚስት ዘመናችን ይባረክ። በጣም እንደረሰሰው አንተ ስትመጣ አስዘመን ሰሎሞን አንተ ዘመናችን ኢየሱስ ጌታ ነው። ስለዚህ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ለምን መሰላችሁ? ይሄንን ረጅም ትምህርት ነው። አጠራርጌ ከጥቂት ላስረዳችሁ ብዬ ነው እንጂ በጣም ረጅም ቀናቶች፣ ወራቶች፣ ዓመታት የሚወስድ ትምህርት ነው። ለምን የሰው ማንነት ስለሚል እግዚአብሔር የሰጠውን ለብዙ ዘመናት ተስፋ የሰጣቸው በትንቢት የተናገረው የነቢያትና የሐዋርያት መሰረት ተቀምጣለች ቤተ ክርስቲያን። ድሮ ነቢያትን ሐዋርያትን ስራ አልነበራቸው። ነቢያት ይናገራሉ፣ ያልፋሉ። ሌላ ነቢይ ይመጣል፣ ይናገራል፣ ያልፋል። አሁን ግን ነቢያትም ሐዋርያትም አብረው ነው ነገሥታት ነው ማለት ነው። ስለዚህ በነቢያትና በሐዋርያት መሰረታዊ የተመሰረተ ነገር የቤተ ክርስቲያን ጉዳይ ነው። ይሄ የቤተ ክርስቲያን ጉዳይ የአንተና የኔ ጉዳይ ነው። እሱ አንተ በዛ ማዕከል አለ ማለት ነው። ኦኬ። ስለዚህ ሁለተኛ ጴጥሮስ ከመሄድ በፊት እሺ ልጨርሳት። ኦኬ 19:20 ሁለተኛ ኤፌሶን ሁለተኛ ምዕራፍ ኤፌሶን እምበአርሲ ንስኻትኩም አብቲ ኢየሱስ ክርስቶስ ባዕሉ ከሃያ ጀምሮ ርእሲ ማእዘዝ ዝኾኖም መሰረት ነቢያትን ሐዋርያትን ተተለለኩም ደቂም ደቂ ዓለም ንቅዱሳን ስድራ ቤት አምላክ ይኹን እምበር አጋይሽ ነፃነታትን አይኮንኩንን ቅድሚ ዘመናት ተስፋ ስለበለዝ ተስፋ እዚ ወዲ ነቢያት ክትከውን ክትውለድ ትክእላለህ። ወዲ ካህን ክትከውን ብዘት ክትውለድ ትክእላለህ። የካህን ዘር ለመሆን መሆንን አለብን። የነቢይ ዘር ልትሆን የነቢይ ቤተሰብ መሆን አለብን። ዝም ብሎ ነቢይነት አይገኝም ነበር። እሱ ካደረሰና ሌላ አዲስ ሰው ነበር በመስቀል። ይሄ አዲስ የተፈጠረው ደግሞ በቃ ምንም ማያቅሰው ትምህርት ያልተማረ 3ኛ ክፍል የተማረ ምንም ፕሮፌሰር የደረሰው ግን ምንም ነገር ማይገባው ስለ መንፈሳዊ ነገር ሲመናመን መጽሐፍ ቅዱስ ማይገባው አምጥቶ ሁለቱንም ቁጭ አድርግና አንተ ፓስተር ነህ ይለዋል። አንተ ወንጌላዊ ነህ፣ አንተ ፕሮፌሰር ነህ። ይሄው ጌታዬ ሁሉም እኩል ያደርጋል። በማሽን አድርጎ በየትኛው በእግዚአብሔር ቃል እውነት አድርጎ ያስተካክላል። ለምን ያ የተመረጥንበት ትልቁ የእግዚአብሔር ዓላማ ምንድን ነው? አንቺ ነቢይ እንደሆንሽ ነው። አንቺ ሐዋርያ እንደሆንሽ፣ አንቺ ማስተማሪ እንደሆንሽ፣ አንቺ ወንጌላዊ እንደሆንሽ በውስጥሽ ያለው ነገር ቀን
ቀላል እንዳልሆነ እንድታይ እስኻ ውሊድ ሰብ ምዃንካ ኣባኻ ዘሎ ሓዋርያነት ነቢይነት ፓስተርነት መምህርነት ክትሪኦ ይደግፍ ንምንታይ ቃል ኣምላኽ ክመጽእ ከሎ ንሰባት ከውፅኦም ስለዘይ ናበይ ናንተኻ የእግዚአብሔር ቃል ሲመጣ ወደ ቃሉ እናመጣ ከቃሉ ውጭ አይባልም። ለምን ቃሉ በዚህ ተሰቃይቶ ያ ቃል ሰማይና ምድር የፈጠረው ቃል በዚህ ተሰቃይቶ ማንን የወለደ? በእውነት ቃል ነው የወለደ። ያ የወለደ ማንነት እሱ ነው። ልጁ ነው። ልጅ ደግሞ ወራሽ ከሆነ የአባት ጉዳይ በየቀኑ በየሰዓቱ በየደቂቃው ሊያስተውልና ሊያስብ ይገባል። ለምን? ነገ እሱ ነው የሚያስተዳድረው። የአባቱ ስራ የሚሰራው ጌታ ኢየሱስ እኔ እሰራለሁ አባት የሚሰራል ማለት ነው። ስለዚህ ሌሎች የሚሰሩ ብንጠብቅ ከሆነ ያን ትልቁ አደጋ እሺ ገለጽ እሺ ኢየሱስ ሆነባል ጴጥሮስ 3 ሁለተኛ ጴጥሮስ 18 ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ለእርሱ አሁን እስከ ዘላለም ቀን ድረስ ክብር ይሁን አሜን። ይሄንን ለስላም ከላይ ጴጥሮስ 38 ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን። አሜን። ኢየሱስ ጌታ ኢየሱስ ጌታ በጸጋም ተጠጥ ጌታ ለመድኃኒ ኢየሱስ ክርስቶስ ዳ ዕለይ ንኡ ሕጁን ንመዓልቲ ዘለዓለም ክብር ይሁን ነው አሜን። በጸጋ ምዕባይ እንታይ ማለት እዩ? እቲ ንስኻ ዝተዋሃብካዮ ማንነት ሙሉ ፓኬጅ ከም ዝኾነ ከተስተካክል ኣለካ። አንተ ውስጥ ያለው ማንነት ወይም የተሰጠ ሙላት ቀስ ብሎ የሚያደርግ ሙሉ ነው። ግን እንዳደግ ካላሰብክ ምን የሚያደርግ ነገር የለም። ኦኬ ወደ ታች ወጣ። ኦኬ ብጸጋ ፍጥረት ጎይታና መድኃኒና ኢየሱስ ክርስቶስ ዳዕበይ ማለት በጸጋ ሁለተኛ በእውቀት ሶስተኛ በሱ በራሱ በደሙ ነው የሚያል በሶስት ነገር በጸጋ በእውቀት ሶስተኛ በክርስቶስ ኢየሱስ ነው። ኦኬ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምረን እናነባለን። ቀዳማይ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አሜን። ኢየሱስ ጌታ ነው። እቲ ንዘይጠፍእን ዘይረክስን ዘይጽምዱ ኣብ ሰማያት ተነግርኩም ዘሎ ርስቲ ኣብ ሰማያት ክከሎ እንታይ ማለት እዩ? ከምቲ ዓንተ ወይ አይተኩም ይልኩም ነበርኩ ሰማያት ማለት ኣብ መንፈሳዊ ዓለም ተዳለኩም ገብ ነፍሳችን ከእግዚአብሔር ጋር በሰማይ ተሰውራለች አይደል? ነፍስና ብሻ ሰማይ ተሰውራለች። እዚህ ተነግርና ዘሎ ኣብ ሰማያት ክከሎ ኣብ መንፈሳዊ ኣብ ሰማያዊ ሰማይ ላብአኩም ሰማይ ናራሁ ሰማይ ላበልኩም ቆም አይተሰቡ መንፈሳዊ ኣብ ዘሎ መንፈሳዊ ዓለም ስም ኣብ ዘሎ ስፒሪቹዋል ዓለም ኣብ ዘሎ
أبغزهم ماله عزيز زقلت شو أملاك زقلت سواه أبغزهم كان تعلمهم كل سيد معزز يجعلك أنا بترى سمو بترى بودولا يا يسوع كبر كنا ليلا نقدر نتورط هون ده مش يقدرنا تقدر عند نقدر تلاقي أنا بتلاقي لنا وها كمل فلاور مسكون وها ولا كفوله كده أبغى ولا كفوله كده نقدر أول كتير ولا كمس لا وهم وشيء هاو كم يمدنا 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 وراء نجا ما كان نجا بيجي زي يسمونه رستي يقول له زي ركس يقول له زي بلاش وماله خلاص زي كونا لا بس سلسي من على إيدي زي حلف يمعرف زي ركس يمعرفس زي يسمونه بنجروش ما يكير أبسمايا بسمايا هذا بيركم زلوا هذا قاعد تقول لا تعمل رست تمسكي بإيسوس كريستوس تنسعي كموتان ببزحي مهرته نهيا وتسفى بحدش زولنا أملاك أبونا بويتا يسوع كريستوس أبو بويتا يسوع كريستوس يخبر نأخذكم بحيدة أملاك بأن النتي بالأحرى زمن كلها سلوا التدالوة ملحن تحلموا الله أين ملحن يسوع زمن تحلينا زمن هذا اللي متى لتسفى كذا قاعد تحكوا يقولوا يعلمون إنه أراجع ኢየሱስ ክርስቶስ አሁን ቢገለጥ እሱ እንደሚመስል እናውቃለን። ያ ተስፋ ሌላ ተስፋ የለም። ሌላ ተስፋ ሰማይ ልትገቡ አይደለም። ተስፋ ኦልሬዲ ገብታችኋል። ልትገቡ የተጣጣራችሁ ካላችሁ የተቸገራችሁ በጽድቅና ቅድስና መኖር ማለት ካራክተር የራስ ማንነት ራስን ለእግዚአብሔር ማስገዛት ማለት ማንነት ካላደረገው ሰዎች ሲያዩ ገና አልዳንም። ገብቷቸዋል። በቅድስና በጽድቅ መመላለስ ማንነት ጋር በቆሞ ተዘጋጅታ አይዳንም ገና ስለዚህ አይተማረም እዛ ሰብሲያስ አይተማረም ያት ባህልለ እቲ ተዋህዶ ከማንነት ከንቱ ማለት ነው يسوع سلسلة بلحمه مريب أيها تجلسي نقول سبعة بلحم أمسي يسوع سلسلة من بلد فعل تخونك من بلد فعل تخونك على هذا ما من بس حدر كله وما كل زمان سمني والنبور كلهم نبيعت بزعبهم تزاربهم بروحهم استسلموا ተስፋት ተዋሂዶ ካንተ ሆይሲ እዚህ ተስፋት አባሃን ተለው እዚህ ተደረሰ ካለ ማዓት ነው ዴኮረስ ኦሬዲ ፉልፊልመንትስ ሙሉ ምንሐን ተዋሂዶ ስለዚህ ቲቶ ምዕራፍ 2 ቁጥር 11 ናይና ጸጋ አምላክ ተገልጽሞ ንኹል ሰብአ ምድሓን አምፂ አይነ ምድሓን አምፂ እሺ ለማለት ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና በአማርኛ ደስ ይላል። ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከ ተስፋችን እርሱ የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን
አሜን። ራሳችን በመግዛትና በጽድቅ እግዚአብሔር በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አሜን። እቲ ብሩህ ተስፋ ናይ ቅዱስ አምላክና መድኃኒና ኢየሱስ ክርስቶስ ምግላጽ ክብሪ እናተጸበና ግብዕን ዓለማዊ ትውልድን ክሒድና ኣብዛ ዓለም እዚኣ ብጥንቃቐን ብጽድቅን በአምልኮን ክንነብር ይምህረና ኣሎ ኢየሱስ ጌታ። ስለዚህ እዚ ዝረኸብናዮ ጽድቂ፣ እዚ ዝረኸብናዮ ጸጋ፣ እዚ ንዓለም ገዳ መጺኡ እናተቐበልናዮ ግብዕን ዓለማዊ ትውልድን እንታይ ዝገብር እዩ ዘኽር ግን በእኛ ላይ ዓለማዊነት በእኛ ላይ ለምን የሌለው የለንም። እኛ ሞተናል። የሞተ ሰው ልክ ከሱ አይሰራም። ኃጢአት ማለት ምንድን ነው? ኃጢአት ማለት እንታይ ማለት ነው? ምስሐት ማለት ነው። ትሚስ ኦሪጂናል አይዴንቲቲ ማለት ነው። የመጀመሪያ ማንነት ጋር ምድር ማለት ነው። እቲ ተፈጠር ካለው ዕላማ ምግዳም ማለት ነው። ኃጢአት ማለት የተፈጠርክበት ናራ መጣን ማለት ነው። ጽድቅ ማለት ደግሞ ምን ማለት ነው? እግዚአብሔርን ያሰበውን ሀሳብ መሆን ማለት ነው። ወይ ደግሞ righteousness ማለት to stand with God ማለት ነው። right to stand with right identity with right mindset with God ማለት ነው። ስለዚህ እግዚአብሔር በጽድቅ እንድንመላለስ የሰጠን ጸጋ ያለ ኃጢአት የምንኖርበት ኃይል ሰጥቶናል። ስለዚህ እኛ የልዑሉ ምንድነን? መኖሪያ ኢየሱስ ጌታ ነው። ስለዚህ በቤተ መቅደስ ውስጥ ሶስት ክፍሎች አሉ። መጀመሪያ ምን አለ? አጸድ አለ። ይሄ ስጋችን አጸድ ነው። ከዛ ቅድስት አለ። ቅድስት ማለት ነፍሳችን ነው። ቅድስተ ቅዱሳን ደግሞ መንፈሳችን ነው። ሌላ ቀን እንቀጥለዋለን። አሁን ግን በአጸዳችን ላይ የሚረብሽን ነገር ካለንበት እንነሳና እናራግፈዋለን። ይሄ አጸድ፣ ይሄ ስጋዬ የቅዱስ መኖሪያ ነው። የቅዱስ መኖሪያ ደግሞ እሱን ሊያፈርስ የሚያስብ እኔም ደግሞ ምን አደርገዋለሁ? አፈርሰዋለሁ ብለዋል። ስለዚህ መንፈስ ቅዱስ በእያንዳንዱ ሕይወታቸው ወደዚህ ቀረብ በሉ ወንድሞች፣ ወደዚህ ቀረብ በሉ ብሎ ናብዚ ቤት መቅደስ ዝኾነ መልክዕ ክትንክብ ዝሓስብ ሓዊ ክበልዕ ዳካዶሬስያ ማራዶሬኪና ማንቶስያ ሊዳ ራባ ካንቶሬስያ ራባ ዶሬኪስ ማንቶላ ፓፓራዚያ ሳጋታ ሀደሁ ተማራሂቡን ይሽሮጡ ዶርሲ እሺ አለበት ቆምና እጆቻችንን አንስተን ዳካዶሬስያ ቶሬስያ ከውስጥ ነው ወደ ውጭ የሚወጣው ከውስጣችን ወደ ውጭ የሚወጣው ውስጣችንን እንየው። ጌታ የሰጠን ማንነት ውስጣችንን እናስበው። ካፓራቴ ማንታሲያ ሌላ ራሳ ከውስጣችን የእግዚአብሔር እሳት ይወጣል። ክፉ የሆነውን ነገር ይበላል። ህመም ካለ፣ ጭንቀት ካለ፣ ግራ መጋባት ካለ ይበላል። ሺ ቤታ ባታ